ይህንን ቪዲዮ ያወጣሽ እስከ መጨረሻው ሰምተሽ ከዛ በኋላ ግን አጥፍተው ከእንደገና መከታ አድርገው ምናምን ኤዲት አድርገው ተፖስቷል ማለት ነው። ነገር ግን ይኸውላችሁ በመጀመሪያ ከዚህ በፊት በደንብ አድርጌ ስለ ካሜራማናችሁ በደንብ ፎከስ ማድረግ እንዳለባችሁ ተናግሬ ነበረ። ነገር ግን እናንተ ካሜራማን አይደለም ችግሩ፣ ሪከርድ ያደረጋችሁትና ከዛ በኋላ ኤዲት ስታደርጉ ነው። ካሜራማን ላይመለከተው ይችላል። ምናልባት የሆነ ጓደኛ ቀረጸኝ ብላችሁት ቀርጿችሁ ከዛ ዞር ብሎ ሊሆን ይችላል። ከዛ እናንተ ኤዲት ስታደርጉ ግን ድንዝናችሁ ምንድን ነው የተደረገው? ሪከርድ የተደረገውን አምጥታችሁ ስትጭኑ እንዳለ መጨረሻ ላይ ሪከርዱን ሳታቋርጡ ስለነበረ ከዛ ወደሆኑ እያላችሁ ሁሌ እንደምላችሁ ነው። ቪዲዮ ይሰራሉ፣ ከጨረሱ ካሜራው ዝግት እንዳለ ዞር ብሎ አብረው በፒስ ናቸው እንደምላችሁ አያችሁ። እኔም በጥፊ ያልሽ ምናምን እያሉ ማለት ነው። አያችሁ አይደል? ለዚህ ነው እህቶቼ ሰው አትመኑ። ማንም ይሁን ዩቱበር ውደዱት። ነገር ግን የሆነ እንደዚህ መጥቶ ከዚህ ጋር የሚወራውን ሁሉ እያመናችሁ ልትፈርሳችሁ አትብላሉ ምላችሁ። ለዚህ ነው ገባችሁ? አሁን በጣም ብዙዎቻችሁ እያለቀሳችሁ ነበረ። የእውነት ነው ውሸትም አይመስለኝም ምናምን እያላችሁ ነበረ። ቤኪ እንትና ቤስት ነው፣ ፍፄ እንደዚህ ነው ምናምን። ሁሉም ቢሆን ለጥቅማ ጥቅሙ ነው የሚሰራው። በዛ ላይ ደግሞ ዶላር ክብራቸውንም ማንነታቸውንም ደፍኖታል። እውነት ለመናገር እውነቱን ስነግራችሁ አንዳንዴ ምናልባት እወዳችኋለሁ አከብራችኋለሁ ምናምን ሊሉን ይችላል። ክብራችሁን ከዛው ለራሳችሁ አድርጉ። መጀመሪያ ራስን አክብራችሁ ነው ከዛ በኋላ ሌላን ሰው ማክበር የምትችሉት። እናንተ ዶላር እያሯሯጣችሁ ጭንቅላታችሁ ተዘግቷል። ገባችሁ? በመጀመሪያ እንደዚህ አይነት ነገር ማድረጋችሁን ካውቃችሁ በደንብ ጥንቃቄ ማድረግ አለባችሁ። አይደለም እናንተ እኔ ራሱ እዚህ ጋር በማወራው ወሬ ውስጥ እዚህ ጋር ልጆች ሲጮውብኝ ከታረጋለሁኝ ማለት ገብቼ ራሴ እንደዚህ እንትን ስል ልክ ልጆቿን ከገቡብኝ እስካወራ የገቡብኝ ካለ አውርቼ ጨርሼ መልሼ ኤዲት አድርጋት ምናምን ነው እንትን የምለው። የሆነ ሙዚቃ ይገባብኛል፣ ያችን ኤዲት አድርጋለሁ። እናንተ ስራዬን ብላችሁ ይዛችሁት እንኳን ምንድን ነው በዚህ ልክ መጃጃል? በጣም ብዙዎቻችሁ ከብዙዎች ዩቱበሮች የተገኘ በጣም ብዙ ስህተት አለ። ከዚህ በፊትም እንደዚህ እንትን ስትሉ ምናምን። ግን እናንተ አሁን እኔ እየተቆጣ ያለሁት ወይ ደግሞ እየተናገርኩ ያለሁት የራሴ የሆናችሁን ስደተኞች እህቶችን ነው። ገባችሁ? በዚህ ልክ የዋህነት እኮ ኖርማል ነገር ነው፣ መታደል ነው። እንደውም የዋህ መሆን ጥሩ ልብ ሲኖራችሁ ነው ደስ ይላል። ግን በዚህ ልክ ደግሞ ነገሮቹን እንትን አድርጋችሁ በጣም አክብዳችሁ እያያችሁ ሌላ ጉዳይ ውስጥ የምትገቡ ያው ምናልባት አንዳንዶቻችሁ ፍቅርንም አታውቁም ምንም አታውቁም፣ ወይ ትምህርት ላይ ነበራችሁ ከዛ ስደት መጣችሁ፣ ወይ ደግሞ በቤተሰብ ብቻ በብዙ ነገር ሆኖ ፍቅርንም ምንም ሳታዩ በልጅነታችሁ ስደት ወጣችሁ ያላችሁ ነው እንደዛ እየመሰላችሁ ያለው። እኛ አሁን እዛ አይተን የመጣ ነው ምናምናም እሱ ለእኛ እናውቀዋለን ምን እንዴት እንደሆነ ማለት ነው። ተግባባን። ብሩኬ ደግሞ ዘፍኖ ፖስት አድርጓል። እኔ ልሆንልሽ ምናምን የሚል ሙዚቃ ማለት ነው። እንዴት መሰላችሁ? ከዚህ በፊት ደጋግሜ ተናግሬያለሁ። የእውነት ሰው ከፍቅረኛው ጋር ከትዳሩ ጋር ሲለያይ ይደበቃል። እንደዚህ በአደባባይ አይወጣም። በቃ ሁሉም ሰው ይሰበራል። ልቡ ስብር ነው የሚለው ወንድም ይሁን ሴት እንጂ መጥቶ እዚህ ጋር ሌላ ወሬ ከዛ ደግሞ ጓደኞቹ እየተነሱ ስለሱ ቪዲዮ አይሰሩም። ሲጀመር አይደለም እንደዚህ ፐብሊክ ላይ ሌላ ሰው ቪዲዮ መጥቶ ሲሰራ ቀርቶ እኛ እኮ ስንጣላ ታውቃላችሁ። ለምሳሌ እኔ ፍቅረኛ ጋር ስጣላ ወይ ስነጫነጭ ምንድነው ማደርገው? እሱም ብቻ አይደለም እኮ ብሎክ ማደርገው ጓደኞቹን በሙሉ በሱ ያወቋቸውን በሙሉ አይቀሩኝም። አንድ ሰው አይቀረኝም። ጥርግ ነው ማድረጋቸው ሁላቸውን። ተግባባን እንጂ ከዛ በኋላ ከሱ ጋር ተጣልቼ ልክ ጓደኞቹን ማውራት ጓደኞቹ ደግሞ ስለ እኔና ስለሱ ጸብ ምናምን ወጥቶ ማውራት አይቻልም። እንደዛ አይቻልም። እንደዛ እውነት ሊሆን አይችልም። የምር ነው የሚጣሉት እንደውም ጓደኛና ጓደኛሞች። አሁን የእውነት ቢሆን ብሩኬንም ጠርቶ ፍፄ ሊናገር አይችልም። ቤኪም እንደዛው አይችልም። በቃ እነሱ ተጣልተዋል። መታረቅ ካለባቸው እነሱ ነው የሚታረቁት። ከተጣሉ ደግሞ ተጣልተዋል እንጂ የሆነ ሰው መጥቶ ስለ ቅምጥሌ የሆነ ሰው መጥቶ ስለ ብሩኬ ሊያወራ አይችልም። አትስሩ እኮ አይደለም ግን ስራው ገገመ። ታውቃላችሁ፣ ሁሉም ለዶላር ነው እየሮጠ ያለው። ዛሬ በእኔ ቪዲዮ መለቀቅ አለበት። ለምን መሰላችሁ? እስከ ዛሬ እንደውም የረዘመው ማለት ነው በእያንዳንዳቸው ቪዲዮ በአንዱ ቻናል 2 ተለቆ ከሆነ በአንደኛው የግድ 2 መለቀቅ አለበት። በአንደኛው 3 ተለቆ ከሆነ የግድ በአንደኛው 3 መለቀቅ። እንደዛ ካልሆነ ይጣላሉ፣ ይጋጫሉ። ገባችሁ? ሚስጥራችሁ ይወጣል። ታውቃላችሁ አበሻ ሲጣላ ሲጋጭ ደግሞ የሚያደርገው ብዙ ነገር አለ። ከዚህ በፊት እውነት ለመናገር በጣም ያው በሆነ አጋጣሚ ደስ ላላለኝ ብሎ ካርጋቸው ነው እንጂ በደንብ አድርገው እዛ ስላለው ነገር የሚነግሩ ልጆች ነበሩ። በደንብ ማለት ነው እያንዳንዷን ነገር
ባለፈው እንደውም ካስታውሳችሁ በጣም ማለት የቅምጥሌን ቤስት የሆኑትንም የብሩኬንም በውስጥ በቃ የምር እኮ ነው ነገሩ ምናምን እያሉ ያስፈራሩ ነበረ። ከዚህ በፊት እንትን በነበረ ጊዜ ያን ታይም ግን በደንብ የሚነግሩ ነበሩ እንዳልኳቸው። ግን የሆነ ታይም ላይ ደግሞ ያልሆነ ነገር አወሩኝና በቃ እንትን አልኳቸው ማለት። ምክንያቱም ገብቷችኋል የምላችሁ ነገር አይደል እና ተው ለሁሉም እንትን ነው የሆነ በመጠኑ ሲሆን ደስ ይላል። ማረም ሲበዛ ምንድነው የሚባለው? ማረም ሲበዛ ይመራል። እውነቴን ነው። ምንም ነገር ሲበዛ ያስጠላል፣ ይዘገንናል፣ እጅ ነው የሚለው። በቃ እስካሁን አጃጃል ናቸው ብላችሁ ካሰባችሁ አጃጅላችሁ ና ኦኬ። እኔ ጉድፈላ በዚህ ልክ ምንድነው የሚያጣድፋችሁ? ቀስ ብለህ ኤዲት አድርገ ቀስ ብለህ ብትፖስቶ እኮ ሰዓት እኮ ገና ነው። ምን እንደዚህ ያጣደፈ? አየህ፣ በመጣደፍ ውስጥ ምንም የሚገኝ ነገር የለም። ተጣደፍ ሁለት ፖስት ሰተክ፣ አንደኛ ሚስጥር ወጣ፣ ሁለተኛ ደግሞ ቻናሉን ማን ነው ደልተህ እንደገና ስትጭነው ቻናል አደጋለሁ። በነገራችሁ ላይ ቻናል አደጋለሁ። የሆነ ቪዲዮ ፖስታችሁ መልሳችሁ ደልታችሁት መልሳችሁ ያን ተመሳሳይ ቪዲዮ ስትጭኑ ቻናላችሁ በጣም አደገኛ ነው፣ አደጋ ላይ ነው የሚወድቀው። ስለዚህ ጥንቃቄ አድርጉ። የምር በጣም ነው የተናደድኩት። ለምንድነው የተናደድኩት? በእነሱ አይደለም። እኔ ድራማ እንደሆነ አውቃለሁ በደንብ አድርጌ 100%። ነገር ግን ያልገባኝና ወደኋላ እየወሰደኝ ያለው ለምን እያልኩኝ ያለው ዛሬ ያልቃል፣ ነገ ያልቃል፣ ዛሬ ያልቃል፣ ነገ ያልቃል፣ በቃ በዚህ ያልቃል እያልኩኝ ነገሩ እየተሳሳበ ሲመጣ ይህን ነገር ጠርጥሬ ነበረ። ምንድነው የጠረጠርኩት? በቃ በእንትና የሆነ ቪዲዮ ካልተለቀቀ ምናምን እየተባሉ እነዚህ ልጆች ጭንቀት ላይ ነው የሚሆኑት ብዬ አስቤ ነበርና ያ ነገር ደግሞ ሪል ይውላችሁ እንደዚህ ወጧልና የብዙዎች እንባ ነው ይሄንን ነገር እንደዚህ እንዲወጣ ያደረገው። እና ደግሞ በጣም ብዙዎቻችሁ እንትን እያላችሁ ነበረ፣ እንዴት ነው በዓሉ ምናምን። በዓል እንግዲህ ቤተሰብ ሮብ ነው አይደል? ሮብ ነው ወይስ ሐሙስ ነው? እኔ አላቅም። እኔ እንደው ሮብ ነው ቢሉኝ ራሱ ሮብ አልበላም፣ ሐሙስ ነው የምበላው ምገድፉ። ምክንያቱም እኔ እንጃ፣ እኔ አላቅም። ኮሜንት ላይ አይቻለሁ ሮብ ነው የሚውለው ሐሙስ አይደለም ያላችሁኝ እና ያ ማለት ሮብ እና አርብ ጾም ነው ታውቃላችሁ። የመጀመሪያ ጾማችን እንግዲህ ሁልጊዜም የሚጾም አርብና ሮብ ነው። ከዛ ሮብ ላይ የሆነ ግድፍት ማለት መግደፍ ባለብን ታይም ላይ ሐሙስ ላይ ነው የምንገድፈው። አርብም ከሆነ ቅዳሜ ላይ ገቤተው። ስለዚህ እንደዛ ነው እና ጨረቃዎቼ የሚወዳችሁን ወዳጅ እያጣችሁ ነው፣ ከአንዳንድ እያጣችሁ ነው። እኛ ደግሞ አበሻ ነን፣ ዞር ካልን ዞር ነው፣ ዞር ካልን ዞር ነው። ስለዚህ የወደዳችሁን ሰው አታስከፉ። በዚህ የእንትና ቪዲዮ ይለቀቅ የእንትና እያላችሁ ነገሩን አጓትታችሁት። እናንተ እኮ ምንም ስሩ ይታይላችኋል። እነሱም አብረው አይደጉ አይደለም፣ ይደጉ ይስሩ፣ ግን በዚህ ሙድ አይደለም። በጣም ብዙ የዋሃቶች አሉ። እናንተ ዝም ብላችሁ ዶላር ስለምትሰፈሰፉና ለገንዘብ አእምሯችሁ ድፍን ስላለ ሌሎቹም እንደዛ ናቸው ማለት አይደለም። በጣም ምርጥ ፍቅር ብቻ የሆኑ ልጆች አሉ። ስለዚህ አንዳንዴ ለገንዘብ ብቻ ባትወዱ ማለት እንደ ሰውኛ ብትወዱና ብታከብሩ እንላለሁ። መልእክቴ እሱ ነው። ጨረቃዎች ደግሞ ልቡ ግዙ። የምሬ ነው። ወዳጆቻችሁን አትጡ በእንደዚህ አይነት ነገር። ወዳችኋለሁ። ባይ